አይባል ለራስሽ ራሱ ታይሷል አንቺ ራሱ የምታስቢው ነገር ይህስ ነገር ቢደርስብኝ ብለሽ ስታስቢ ራስሽን አይደለም ጠንካራ እንዲያው የመኖር ሚስጥር እንዲያው እንዲያዲስ የምትወለጅበት ፈተና ነው የሚሆንልሽ ተሽለሽ ደግሞ መገኘት ነው እንጂ ታዲያስ እንደዚህ የወደቀ አስተሳሰብ ማሰብ አይሆንም እንደዚህ አትጨነቁ ልጅቷ እኮ ማስተካከሉ እኮ ማስተካከሉ ግን አይቀርም ተስፋ አትቆረጡ ራሱ እግዚአብሔር ያስተካክላል ማሳይ የተዋደዱ ሰዎች አይለያዩ እሺ አይለያዩም እግዚአብሔርም አያደርግባቸው እቺ እባብ ከመሃላችሁ ካልወጣች ትወጣለች እንጸልይ ስግደተኞች አምላክ ይሰማል እሺ እቤት ውስጥ የገባች ስሙኝ ውዶቼ አሁን እኮ እነሱ እኮ አልተጣሉም ግን እቺ እባብ እኮ ከመሃላቸው ገብታ እኮ እንዴት ነው እየተጠመጠመች እኮ ነው እንደ እባብ ማለት ነው እየተጠመጠመች ልትበትን እየገባች ነው ይሄንን ደግሞ የሚያደርገው ማን ነው አንድና አንድ እሱ ነው እቤት ውስጥ እንኳን እንዳትገባ አዲስ አበባ እንኳን እንዳትከራይና እዚሁ እየተከራየሁት ቦታ ተቀመጪ ላ ካልተቀመሽ ደግሞ አላከይፍክ የራስሽ ጉዳይ ይሄ ምርጫ ነው ብሎ እንደዛ ማለት አለበት ጀነን ልብቆ እቺ ሴትዮ ተቀመጣለች አርፋ ቁርባን አውቃት ይቀመጣል ተቃራሱ በጥፋ እንደምን ቢመታ ሴት ልጅ አትመታም ይላሉ ግን አንድ በጥፊ ቢመታት እና ፊት ባይሰጣት እኮ ይፈው ይቅርና እቺ ቃል ብቻ ለሷ በቂ ነበር ለምን አባቷ ሴት ልጅ ማይመተው ሴት ልጅ እርግጥ ተርጋ ቦታውን ከሳተች መስማራውን ከሳተች ትመታለች ትርግጣለች ሴት ልጅ ማትመታበት ምን አባቷ ያለ እንትኗ መጣች ያለ ስራታ መጣች ያለ ምኗ መጣች እጅ ልጅ ተፈጠረ ተረገዘ ተወለደ እስካሁን ከነሱ ጀርባ አልወረደችም ከግባቸው አልወረደችም ምን ማለት ነው ኮሜንቷ አስመሳይና ቀብራራው ቀብራራ ነው ሁሉም ቀብራራ ነው ሁሉም ቀብራራ የኔ እናት ይሁን ትክክለኛ አባባል ነው የምትይው አረታይ እንደዚህ አይባልም ሴት ኩነሽ እንደዚህ አትበይሽ እንደነዚህ አይነቶች እኮ ናቸው መንገድ እንድስት የሚያረጉት የምሬ ነው ማለት እህቶች እንደነዚህ አይነቶች የወንድ ዳይፐሮች ሰዎች ወደ መጥተው የከፉ ነው እሱ ራሱ ያለቅሳል ሃይማኖት ታደሳት ታለቅሳ አይገርምሽም ማርያም እንዳትሰደብ እሱ ራሱ ያለቅሳል ስለዚህ ማለት ነው ተሳደቡት ለምን ነው የምትመሳሰሉት ማርያም ዝማትለው እና ሳውን ክፉ ያደርጋሉ እሺ ሳውን ክፉ ጀግና ነው አዎ ቀብራራ ነው ጀግና ነው ሁሉም ቀብራራ ነው ጀግና ነው ጎበዝ ነው በጣም ጎበዝ ነው የለየለት ምን አለ ጎበዝ አይደለም አለ እንደ መቼ ተሳደብን ስለ ብሩክ ማን ወራው አሁን ስለ ሁለቱ ነው ጀግና ነው በጣም አዎ እጅ ወደ ላይ ጥርሽሽን ክፈቺ ምንም ችግር የለብንም እኛ ማለት ነው ስለዚህ እችን ዝፍት ወደዛ አዛፍጦ መጣና ማታለው ላይ ስትለጥፍ ያልታጠፈችውን ጥርሷን ሳትቦርሽ ምን ሰተን ወይ ደስ ብሎኛል የምትቃጥሉ ተቃጠሉ እኔ በቃ አሁን ብሩክ አለማየሁ ቤት ልገባ ነው ልቀመጥ ነው አብራቸው ልቀመጥ ነው ያለ ቂጧን ፈንዳስ ገንዳስ ያልታጠበ ቂጧን እንደዛ በላ ስትሄድ ፈዞ ያያል ደረቱን እንዲያሽ ዋቱ ደ እንደዚህ አይነት እናንተ ብትሆኑስ ልክ ነሽ ሃይሚዬ እኔ እናት በቃ ሲጀመር ሃይሚ ብሩክ ያትበሉ ዝም ብላችሁ አውሩ በቃ ሁሉችንም እኛ እንወዳለን ምንድነው እንደዚህ የምታሽቀብጡ ብሩክም ወንድማችን ነው ሃይሚ እህታችን ናት እታች እኮ ነው የሚያስመስሉት አና ተውራቻት አትመልሱላቸው እነዛ አስመሳዮች ናቸው ሲጀመር ሃይሚን ወዳጅ መስሎጣሊ ብሩክን ወዳጅ መስሎጣሊዎች ናቸው እንደዚህ የሚያወሩ በቃ እነዚህ ለራሳቸው የቀርባቸው ሰዎች ናቸው አውቆ እንትን የሚያስመስሉት የሷን ፎቶ የሷን ፎቶ አውቆ እንትን ተሸክሞ ማለት ነው ከዚህ ባሰ ነገር ይመጣል በትግስት ማየት ብቻ ነው በቃ ምንም አማራጭ የለም ስለዚህ ይሄንን እሱ ቆፍጠን ካላለ እቺ ሴት አንድ ሴት ብቻ ምን ታድርግ የትኛውን ቤት ነው ሴት ልጅ የምትገነበው የትኛውን ራሷ ብቻ የምትገነበው የምትመልሰው ፍቅር ሞሶሶ ካልተነከረ አንድ ሴት ብቻ ታጠናክራለች ለአውቆም ሊሆን ይችላል ዛሬ ያስተካክላል ታንሽ አዎ ደግሞ አይባለው ነገር ነው ትላንት ተናገረ ያው ካለ አይባልም በርግጥ ጥፋት የለበትም አይደለም በጣም ጥፋት አለበት እንደ ስራም ቢከደም ስራም ቢሆን እንደዛ አይባልም እሺ ግዜሽ ስራ ቢሆን እህቶቼ ግዜሽ ስራ ቢሆን እቺ ሴትያ ልቧ ከተሰበረ በኋላ መጠገን የፍቅር ልብ እኮ ከተሰበረ በኋላ መጠገን በጣም ነው የሚከብደው እህቶቼ የምሬ ነው ከባድ ነው እኮ በርግጥ ይከብዳል ግን እስኪ ዞሮ እሱም የኖረው ነገር ሊኖር ይችላል ብሩክም ያላለ ነገር እንደዛ አይደለም ማዚ ታረጋት መታች ኮሜንት ጽፈው ታያት እኛ ምን አገባን እነሱ የፈለጉ ማለት ይችላል ጻፉ ምንድነው እነሱ ናቸው
ዊት አርጋት ወይ ዊት እናት እኔ ስድብ አልወድምና ትግባና የኔ እናት ነይ ግቢ አትሳረበላችሁ ታስገቢያችሁ ልትሳደብ ነው የምትገባው እናቴ ልትሳደብ ነው የምትገባው እንጂ ለሌላ ነገር አትገባም። እታቸውና እንትን የምትለው ገብታ እኮ ሌላ ምንም ነገር የለም። እንደዚህ እኛ እኮ ብርቀን ማሰደብ እንደዚህ ያረጋች በጨርሳ አቋን ተዋት ሙይት አርጋት ብቻ እንዲያጽፍ ሁለተኛ እንዲያጽፍ አዎ ተፈለጋችሁ ሙት አድርጓችሁ ሙይት አርጋት መስዬ ጌታዊ ሰው ምን ሆነ ግን ወንድም የሌለው እህት የሌለው ነው እንደዚህ የሚያሽቃብጠው። ነገ ሴት የሆነ ሰው እንደዚህ ያሽቃብጥም አለቀለከኝ ታት እናንተ ለማናገር ለነገ በእኛ ምን ይደርስብናል? ዝም ብሎ ምድረኮተ ተሞላ ማያውቀው ወላሂ በራሳችን እንትን እንቆ ስናስበው ማንም ትግስት የሌለው ሰው እንደዛ ያረግም ሲጀመር አይደለም ስራ ነው ይስተካከላል። በቃ ይሄ ነገር ብሩክ የሚያቀደው ነገር ይኖራል። እንግዲህ አዲስ አበባ ሞስቶ ሄደን እንደገና ሊያስመረምር ይችላል። በቃ ማንም አያውቅም የሱን ሐሳብ አትበይ እንደዚህማ አትበይ ማሬ እንደዚህማ ከሆነ እቺ እኮ እባብ ነች። ለዚህ እኮ ስንት እዚህ ጋር እኮ አሁን እያስመሰሉ ነው እንጂ ስንት የሚያቀብሉ አሉ እያስመሰሉ ነው እንጂ የእሷንም ተሸክሞ ማለት ነው። የእነሱ ማንነት የሚፈልጉት አንዱ አስመሳዮች ወሬ ተቀብሎ የሚያቀብሉት ማለት ነው። በምን ያለው እሷ እኮ ዩቲዩብ ተዘግቷል። እግዚአብሔር አምላክ ቲክቶክ አላት አይደል እንዴ? አቀባዮች አሉ። በስልክ ማርቆሳን የሚያወሩት ስንቶች አሉ። እናንተ ያልተረዳችሁ እህቶቼ ለምንድን ነው የማያቃጥሉት? ቲክቶክ ራሱ ወይ ጉድ! ለጠላት እኮ እናቴ ብዙ ወዳጅ አለ እህቴ። አዎ ሴቶና በዚህ ሴት ለማፋቸው ካልገባው እያለች ይሄ ራሱ ለሷ ኃጢአት እኮ ነው። ወልዳለች፣ ሴት ነው የወለደችው። ሃይሚዬን አስገቢያት ሙሉ የለፋቸው ቤት ገብቼ እኖራለሁ ማለት ለሷ ራሱ ምን አይነት ህልና የሞተች ሴት ናት በቁም እግዚአብሔር። እሷ አንድና አንድ ድጋሚ አሁንንም ቢሆን እቤት ውስጥ ገብቼ ኖሬ ድጋሚ ልጅ ወልጄ አቃጥላቸዋለሁ ብላ ነው አሁን ከወደም ጽንጋም ከሃይሚዬ ጋም እየተያዘችው ስትጀምር ልጅቱ። እግዚአብሔር ደግሞ ገብርኤል ደግሞ ይሄን ድርጊቷን ደግሞ ይቆርጥላታል። የምሬ ነው እንደፈንጠጫ ተዘራ ከሳት የሚያወጣው ህፃኑ ጨርቆስን ከሳት እልጣስና የዛሬ ማላቁ ገብርኤል ይሄን ነገር እሷ ያቀደችው ንቅር ካላፈረሰ እውነተኛ እግዚአብሔርን እስማ አወልድ ነውር ነው። የማይታሰብ ነገር ነው። አይደረግም። አሜን። የኔ እናት ነይ ግቢ፣ የኔ እናት ነይ ግቢ። ሚሚዬ አስገቢያት መስዬክ ሚሚያ አስገቢያም እኔ ኑር አይደላት ራለ ቦታ ሃይሚ ለካ ሃይሚ ያለች ሃይሚዬም ልካልሻለች እኮ ሃይሚዬም አንድ ቁጥር ጽፋለች። ሚሚ ሀበሻንም አስገቢ፣ እነሱን አስገቢ። እኔ ወርድልሻል። እኔ ከተሰማ ተማት ከምናምን የለፋቸው እግዚአብሔር ባይኗ እያየች በዚህ ውስጥ ገብቼ እኖራለሁ ማለት እንዴት ነው ህሊና ራሱ የሚፈቅዱ? እና ሴት ሆነ ያለችው እኮ ነው የተሳካላት። ምን ሆናችሁ እናንተ? ቪዲዮ ላይ ያለችውን ሁሉ ነው ያረጋችሁን የተናገረችውን ነው እንዳለ ያረጋች ያለችው እኮ ምን ሆናችሁ? ያለችውን ሁሉ የመጀመሪያው አቃጥላችኋለሁ ያለችውን ወላ ኦዲየንስ ቢሆን ወላ አንቺንም ቢሆን አቃጥልሻለሁ ያለችውን አሁን እኮ በስነ ስርዓት እየተሄደ ነው የተደረገላት ነው። ይሁን ጋራችሁ እንትና ጋር ይሁን እቺ ልጅቷ ራሷ ማለት ነው። እኔ አንዳንዴ ሳስበው እግዚአብሔርን በቃ ይሁን አሁን ብቻ ስለሆንኩኝ ሄጄ የድሮ ቪዲዮዎችን አያለሁ። ሚፍታ ቤት አይቼ ቡራቡሬ ልብስ የለበሰችውን አየሁኝ። ከዛ ራሴን ደግሞ ማጽናናት ጀመርኩኝ። ገስት ልካለች አይታችኋል? ማንነቱ እሷ ገስት ልካለች ይላልና ከሚፍታ ጋር የሰራቸው ቪዲዮ አዎ አይቻለሁ። እሱ ያም ብታይ ምንም ብታይ እንኳን የሚመጣ ለውጥም የለም የሚቀየር ነገር የለም። እኛ የምንፈልገውን አልተመቸንም፣ አንፈልግም፣ አቁሙ ማለት ነው። በቃ አንድነቱ ነው አንድነቱ ነው በቃ አንድነቱ ነው እኮ እንደዛ ነው። እንደዛ ማለት ያለባችሁ እንዴት ተሰላችሁ? አሁን ለማለኛውና እዚህ ጋር ትምህርት ነው መንገድ እየሳተ ነው። እናንተ ታላቅ አልተመቸኝም ውዶቼ አልተመቸኝም። ለሀብትና ለማለኛው ለሙሽም ቢሆን በዚህን ሰዓት ካልጻፋችሁና ካልደረሳችሁ እቺ ህይወት በጣም እግዚአብሔርን ትበላሻለች። የልጆቹ ህይወት ሰውዬው ራሱንም አያውቅም። እንዴት አደራችሁ? እንዴት ዋላችሁ? ሰውዬው ራሱንም አያውቅም። መንገዱን እየሳተ ነው። ትልቆች ልጆች እያዩ ጸጥ ብለዋል። እንግዲህ ግን ማለት ነው እኔ አንድ ነገር እምለው አይኔ እሙሼ ጋር መሄድ አለባት ነው የምለው።
ሙሼ ጋር መሄድ አንድ ነገር ተናግሬ ልውጣ። ተደማመጡ ቆይ ማንሽ ሙሼ ጋር ለምንድን ነው ሙሼ ጋር የምትሄድ? ወንድ ልጅ ከደ ብላ ነው ሙሼ ጋር የምትሄድ? እሷ መሄድ የለባትም። ሴት ልጅ ናት። አይደለም ከዳኝ አይደለም። እዚህ ጋር ቆም ብለሽ አስቢ። ሙሼ ሁሉን ነገሩን ታውቃለች። ከኔ ጋር መሆኑን ነው እንጂ የምታውቀው ይሄ ነገር ተፈጠረ ምናምን ብላ አይሚ ስትነግራት ማለት ነው በ10 እጄ ፈርማለሁ ያለች ናት። እናት ጀግና እናት ናት ያለች። እዚህ ጋር ተሳሳቱ። መጀመሪያ አይሚ ስትነግራት ለሙሼ እኔ ልጄ አያደርግም 10 እጅ ፈርማለሁ ብላለች። ይሄን ነገር አሁን ራሱ እኮ ተደረገ አልተደረገ አታውቅም። ለምን አይሚ ነፃ ለመውጣት የምትፈልግ ከሆነ ንጹህ ሆና ተመርቃ ልትወጣ ከፈለገች ማለት ነው እሙሼ ጋር ሄዳ እንደዚህ ሆነዋል እንደዚህ አስቀምጣለሁ ከኔ ጋር አለኝ እሙሼ። እኔ ደግሞ አልፈልግም። ይቅርታ ልጅሽን ትመክሪዋለሽ ወይ እኔ ከህይወቱ ልውጣ? እሺ እዚህ ጋር ላስቆምሽ ውዴ፣ አንዴ ላስቆምሽ። አሁን ወንድሞቹ እንትኑን እያዩ ነው ሚዲያውን እንትኑን እያዩ ስለሆነ ማስተካከል ያለባቸው የገዛ ወንድሞች እንጂ ሃይሜ ሄዳ እሱን ቤተሰብ አንቺ በራስሽ አስቢ። ያንቺ ቤተሰብ ወንድ ባልሽ ጣልቶሽ ያንቺ ቤተሰብ ነው እንደ ሄዶ ቤተሰቡን መውቀስ ያለበት አይደለም። መውቀስ ያለበት የገዛ ወንድሞች። ስህተት እኮ እየሰራ ያለ ብሩኬ ነው። ስለዚህ ሴት ልጅ ናት። እቺ ልጅ መቀመጥ ነው እንጂ አረ ልጅሽ እኮ ተወኝ ብላ ነው እንደ ሄዳ እሷን መውቀስ ሙሽራ መሄድ የለባትም። ተገቢ አይደለም። ይሄ ነው ራስ ማስናቃ ነው። ክብሯንማ በጣም ማሳን ራስ ማስናቃ ነው። እንትን ላውርዳት በቃ ራህማን ላውርዳት እያወራች ስላለ እኔን አውርጂኝ። እኔ እወርዳለሁ። እኔን አውርዳ አስገባቸው ነው። እኔ እወርዳለሁ። አውሪ ምን ሀበሻ አውሪ። እኔ ምን ማለት ነው? አንደኛ ነገር ይሄ ስራ ነው እያለ የሚያወራ ሰው አለ ሌላ የሚያወራል እኮ። እሺ እኔ የምለው ስራ ነው። እኔ እንደውም ሰው ቤት መግባት አቁሜያለሁ እኮ በጣም ትናንትና ነው የገባሁት። አቁሜያለሁ። የትም ቦታ ራሴን ቆጥቤናለሁ። ሰላም ከሆኑልኝ ምን እፈልጋለሁ? እኔ ሁለቱ ሰላምና ደስታ ነበር በፊት የሚያነጫነጨኝ። ለምን እንደዚህ ሆነ? በፕራንኩም ደረጃ ሳይገባኝ ማለት ነው። አሁን ግን ይሄ ህይወት አይደለም፣ የሚደገፍም አይደለም፣ ስራ ነው። አንዳንድ ትላልቅ ሰዎች እየሰማቸው ነበር። የሚገርምሽ ዩቲዩብ ላይ ስራ ነው እየስሩበት 400 ይግቡ ምን እያሉ ልጆቹ አልሆነ ህይወት ውስጥ እየገቡ መግባት የሌለባቸው። ይሄ ነገር እኮ እንግዲህ እንደ ከሶስትና ጋር እንደዚህ ሰርተዋል ተባለ። ሃይሚ እኮ ይቺ ልጅ እኮ ከጀመራት አመት ሊሞላት ነው። ከዚህ ልጅ ጋር ጭቅጭቅ ከተጀመረ ይቺ ልጅ ከገባሽ በህይወታቸው ማናት ምንድናት እባክን እያለች ስትናገር እኮ አመት ሞላቸው እኮ። ይሄ ነገር ሪል ባይሆን ትክክል ባይሆን ለምን አመት ሙሉ ይሰቃያሉ? እንዴት ነሽ? አሁን በቃ መጣሽ። አነጋገርሽ ትክክል ነው ሚሚ። ምንም የሌለ አንዳንድ ሰዎች አሮጊቶች እንደሚባሉ በጣም መንገድ እንደስቱ እያደረጉ ነው። አንዴ ልጨርስ ተደማመጡ። ወሬታ ቆይ አንዴ አመት ሙሉ ሃይሚ በዚች ልጅ ይሄ ፎቶ የመቼ ነው እያለች የምንድነው እያለች ብዙ ጊዜ ተጨቃጨቁ አይደለ? ተባለ አንድ ጊዜ ማልጋ ላይ ሆና ነገ ጧት ልጅ ይዛ እስከምትመጣ ነው ያሰረገዝካት ልጅ ብላ ሁሉ ሰርታለች። ይሄ ሁሉ አለበት ሃይሚ ያለችው ነገር በሙሉ ትክክል ሆነ። እንግዲህ ሃይሚ ጥፋተኛ ናት አይባልም፣ ጥፋተኛ አይደለም እሱ ነው። እንግዲህ እስካሁን ድረስ ፍቅሩን ስራ ላይ ተማክረው የሚሰሩት። አንዴ ቆይ በእናትሽ አታውሪ። በእናትሽ ዙዙዬ በእግዚአብሔር አትበይ፣ ዝም በይ እሺ። እኛ ስራ ነው እያልን ልጆችን ወደ ሆነ ህይወት ይሄ ህይወት አይደለም ተደርጎ የማይታወቅ በአለም ላይም የሌለ ታሪክ ነው እየተሰራ ያለው እየሆነ ያለ። እኛ ከሆኑ አይሆንም ብለን ካላስቆምን ስራ ነው እያላችሁ ይሄ ሴት እኮ ነን እኛ ሴት ሆነን በሴት እስኪ ለሴት ርህራሄ ይኖር እንዴ? አንቺ ባንቺ ቦታ ይሄ ነገር ቢደርስ ትደግፊያለሽ? አንቺ ቆይ ባንቺ ቦታ ይሄ ቢሆን ትደግፊያለሽ? ስራ ነው አትበያታ። በቃ ስራ ነው ብለሽ አትደግፊ። ይሄን ትጀመር መደገፍ የለብሽ። የሰይጣን ስራ ነው እንዴ ይሄ 666 ነው። ይሄ በጣም ነው የሚዘገንነው። በአንድ ቤት ውስጥ እንዴት ነው ሁለት ሴት ትቀመጥ የሚባለው? አይደረግም ተብሎ አይታወቅም እኮ። ባልና ሚስት እኮ ቢሆኑ ሚስትና ሚስት ቢሆኑ